ማን ነው ቆይ የቆረባችሁ ቀን ድግስ ደግሳችሁ ቄሶችን ካላበላችሁ ያላችሁ? የቆረባችሁ ቀን ድግስ ደግሳችሁ ካህናትንና ሌሎችን ሰዎችንም የምታበሉ ሰዎች በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ። ይሄ ቪዲዮ በጣም ለብዙዎች መዳረስ ያለበት ስለሆነ በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ ሪፖስት ያደርጋችሁ አዳርሱት። ቤቱንም ፎሎ አድርጉት። የቆረባችሁ ቀን ድግስ ደግሳችሁ ካህናትን የምታበሉ ሰዎች ጥሩ ነው። እንኳን የቆረባችሁ ቀን ሌላ ቀንም አቅማችሁ ከፈቀደ ማብላት ምንም ችግር የለውም። ጽድቅ በረከት እንጂ ሌላ ነገር አያመጣም። ግን እናንተን ለመውቀስ አይደለም። አብዛኛው ሰው አሁን ከስጋው ደግሞ እየራቀበት ያለው ጉዳይ ምንድነው ካላችሁኝ የቆረብኩ ቀን ምን ደግሼ ካህናትን አበላለሁ እያለ ነው። ቆይ የትኛው ካህን ነው የቆረብክ ቀን ይሄን ያህል ድግስ ካልደገስክ ብሎ ያዘዘ? የትኛዋ ቤተክርስቲያን ናት የቆረብክ ቀን ደግሰ እከሌም ማብላት አለብህ ብላ ያዘዘች ቤተክርስቲያን? ስርዓት የሰራችልን ቤተክርስቲያን የትኛዋ ቤተክርስቲያን ናት? አቅም ካለ እንኳን ካህናትን ሌሎችንም ጠርተህ ማብላት መብትህ ነው። እንኳን የቆረብክ ቀን ሌላ ቀንም ቢሆን መብትህ ነው ጠርተህ ማብላት። ነገር ግን የቆረብክ ቀን ካህናትን ጠርተህ ማብላት አለብህ ያለች ቤተክርስቲያን ግን የለችም። እንደዚህ ብሎ ያስተማረ ካህንም አይኖርም። ካለም ስህተት ነው የተባልከው። ንስሐ ግባና የክርስቶስን ስጋና ደም ተቀበል፣ ከዚያስ እረፍ፣ ወደ መንግሥተ ሰማያት ግባ ነው የተባልከው እንጂ የቆረብክ ቀን ካህናትን ካላበላ አይሆንም። እንደዚህ የሚባል ነገር ማንም ያለ የለም። እንዲህ አንዳንዶች ምን እንደሚሉ ታውቃላችሁ? ለምንድን ነው ማትቆርቡ ሲባሉ አይ እንደው ገና ትንሽ አቅም ላገኝ ብዬ እኮ ነው የቆረብኩ ቀን ካህናትን እንደው ጠራ አድርጌ ማበላ በአቅም ምናምን ስለሌለኝ። ማን ነው ደግስ ያለ? ማን ነው ደግሽ ያለሽ? አቅም ካለሽ መብትሽ ነው። ግን ካልደገሽ አትቆርቢም አልተባልሽም። ቁረቡ ስትባሉ ምክንያት አትደርድሩ። ምክንያት ክርስቶስ ፊት አይሰራም። ነገ ትጠሩ ከነገ ወዲያ ትጠሩ አታውቁትም። እንደው አቅም ስለሌለ አይሰራም ምክንያት። እንደዚህ አልተባልክም። ሲጀመር ምክንያት አይሰራም ክርስቶስ ፊት። ምክንያት ያድን ቢሆን አዳምና ሔዋን ከገነት አይወጡም ነበር። ብዙ ምክንያት ደርድረዋል። ስለዚህ ምክንያት አትደርድሩ። ለመዳናችሁ ቀጥታ ንስሐ ግቡና ቁረቡ። እሺ ያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ለብዙዎች እንዲደርስ አድርጉልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። 20 ምናምን ሰዎች ሰለሙ ምናምን ይላል። 20 ምናምን ሰዎች የሚሰልሙት አልተገለጠልኝም ላልከው አምላክ ነው እንደሚሄዱት። አልተገለጠም። እኔ ላልተገለጠ እንትን አለለም። የኔ አምላክ እኮ ስለወደደኝ በስጋ ተገለጠ እኮ። የኔ አምላክ እኮ ቃል እኮ ስጋ ሆነ እኮ። ይሄ እኛ የተገለጠ አምላክ ነው የምናመልከውና ከ80 ምናምን 6000 በላይ ህዝብ ሲሰበሰብ እዚህ ሶሻል ሚዲያ ላይ በጣም ምቀኛ የሆኑ እንቅስቃሴ የሚንቀሳቀሱ እንትኖች አሉ። የፖለቲካ አራማጆች አሉ። አንዳንዱ በትክክል የተሰማውን ለመናገር፣ አንዳንዱ ግን ሃይማኖታዊ ምናምን ነው የሚሉት። እነሱ ሊያገኙት የሚፈልጉት ኦዲየንስ እዚህ አካባቢ ሲመጣ የሚመቀኙ ሰዎች ናቸው። እና ውይይቱ ላይ ትኩረት ሳደርግ ሌላው የአካውንት መጥፋት፣ የአካውንት መወሰድ ትርክት ውሸት ነው። የዝግጅት እጥረት ነበረ በዛ በኩል። ሌላው መሀል ላይ ኦቨር ኮንፊደንት እንደሆነ ለማሳየት ሞክሯል ሁሱ ወንድማችን። ያ ግን ከሳይኮሎጂካል ጭንቀት ከአይምሮ ውጥረት የሚፈጠር ኮንፊደንት ለመሆን ለሰዎች ለማሳመን። ለምን ታሳምነኛል? አሁን እፎይ አፍንጫልኝ ብሎ ያሳምነኝም 10 ጊዜ እየነካው እየነፋው እየተነፈሰበት አያሳየኝም አለው። የሚታይ ነው። አንድን ጉዳይ ለማሳየት በጣም ኦቨር ሪያክት ካደረግ ሪያክሽኑ በውስጥህ ያለውን ስጋት ነው የሚያሳየው። እና በጣም ፍርሃት ነበር። አሁን ሰዎች ካልታዘባችሁት ፍርሃት ነበር። ስልክ ይወድቅበታል፣ ራሱም ይወድቃል፣ ማያስቅ ቦታ ላይ ይስቃል፣ ኢንተራፕት ያደርጋል። እኔ የውይይት ህግ ላይ የምታውቁት እንደሆነ ታውቃላችሁ። ሰው 10 ደቂቃ ከተሰጠው 10 ደቂቃው ለምን ስለ እናቱ መቀነት ስለ አባቱ ኮፍያ አያወራ? መብቱ በቃ ዝም ብሎ ያወራ። እሱን የሚመለከቱት ሰዎች ልክ እንዳላወራ እኮ ያውቃሉ። እኛ እኮ ሮቦቶች እኮ አይደለንም። ቁጭ ያልነው ሰዎች እኮ እንታዘባለን። የፈለገውን ያለው አታቋርጠውም፣ ጸጥ ብለን የምትሰማው። እና እዛ ጋ ግን መሀል ላይ በጣም ነርቭ ሲነካ ሲመጣ ያለው። ሌላው የሰዓት አጠቃቀም ነው። ውይይት ላይ 2 አካሎች ነው ሰዓት የሚይዙት። እንግዲህ እኔ ብዙ ውይይቶች እዚህ ሶሻል ሚዲያ ላይ እንደተከታተለ ሰው ተወያይ የየራሱን ሰዓት ነው የሚይዘው። ሰዓት ትይዝና አንተ ሰዓት ካሳለፍክ የራሱን ደቂቃ ስለያዘ አሳልፈዋል፣ አቁም፣ ይኸው እኔ የያዝኩት ሰዓት አልፏል፣ ደቂቃ አልፏል ይላል። አንተም እንደዛ ታደርጋለህ። ሰዓት ካስያዘክ በኋላ በሌላኛው ሞባይልክ ማስረጃ ልታሳይ ስትሞክር ሰዓቱን ከለልከኝ የሚል ከንቱ ጭቅጭቅ ሲጨቃጨቅ አየሁት። መጀመሪያ ሰዓት ማን ያዝልኝ በላለህ አንተ
አንቹ ታመጫው አንቹ ታሮጩ የሆነ ክስ ነው ሲከስ የነበረው። ሰዓት ያዝልኝ ካለ ከዛ ደግሞ በሌላ ሞባይል ለማሳየት እንግዲህ በአንድ ስልክህ እየቀረስክ ነው፣ በሌላኛው ስልክ ማስረጃ እያሳየ ነው። ሰዓት ያስክበት ስልክ አለ። እነዚህ 3 ስልኮች እንግዲህ እንዴት አድርገህ ልትይዘው ትችላለህ? እና የሆነ እንደተከለለ እንደተጎዳ አይነት ነገር አድርጎ ነው ሊያቀርብ የፈለገው። ይሄ በር ዘግቶ ከመጮ ብቻ የሚመጣ ነው። በቃ ኡስታዝ እሱ በር ዘግቶ ሊቅ ይመስላል፣ የባይብል ሊቅ ይመስላል። አይደለም። መጽሐፍ ቅዱስን የሚረዳ ይመስላል። አይደለም። ቤት ዘግተ እያስገባ ከዛ በኋላ ስትፈልግ እቺ ዲስኮኔክት የምትለዋን እየጫንክ ሌሎች ሞክ የሚያደርጉ ሰዎችን አብረክ አሰልፈ በዚህም በዛም እያዋከብ ከዛ ደግሞ ምስኪን መንገደኛ ክርስቲያኖችን እያስገባ ማዋከብና በጉዳዩ ላይ ዝግጅት ያለው ሰው ማውራት የተለያዩ ናቸው። አሁን ይሄ ነው በቃ ይሄ ነው። በየቤቱ መፎከር በየቤቱ ያለው ማለት አይደለም። ዋናው ጉዳይ አምላክህን የምታምንበትን እምነት በወደረኞችና በሚቋቋሙ ሰዎች ፊት መግለጽ ትችላለህ ወይ ነው በቃ። ኡስታዝ እሱ የለመደው እሳቸው ምናምን እየተባለ መከበር እንደ አንድ ወጣት እንደ አንድ ሁለት ወጣቶች እንደሚያወሩ ሁለት ወጣቶች እኩል ለእኩል ትከሻ ለትከሻ የሚያወራው ሰው ገጥሞ አያውቅም። ገባ? እየፈሩ እየተንቀጠቀጡ የሚያወሩ ሰዎች ነበር የገጠሙት። አሁን ግን ኖርማሊ በትከሻ ቢለካካው እኩል አፉን ከፍቶ የሚያወራው ሰው። ሌላው ቅድም የተነገረ ይሄ እፎይ ላይ የተፈጠረ ኢሜጅ አለ። አንዳንድ ሰውን በሀሳብ በትምህርት ማሸነፍ ሀሳቡን መቃወም ሳትችል ስትቀር ስም ትለጥፍበታል። ይሄ እንትን ካራክተር አሳሲኔሽን ነው። አሁን በጣም ትልቁ ነገር እፎይ ላይ የተፈጠረው ነገር ካራክተር አሳሲኔሽን ነው። እዚህ ሶሻል ሚዲያ ላይ ተሳዳቢ ነው የሚል የሚጫጫው ምልክት አለ። ይሄ እፎይን አንድ ቀን አይተውት የማያውቁ ሰዎች ራሱ እፎይ የሚል ስም ቀጥሎ የሚመጣላቸው ተሳዳቢ ነው። ይሄ የድግግሞሽ ንግግር ማለት ነው። ድግግሞሽ አንድ ሰው ላይ አንድን ኢሜጅ ይፈጥራል። ለምሳሌ የሆነ ምርት ኖሮ እዛ ምርት ውስጥ ትል አገኘው የሚል ሰው ተደጋጋሚ ብሰማ ያንን ምርት ባይ ዲፎልት አንተ ትል አግኝተህ እኮ አይደለም ስለ አሉ ብቻ ያንን ምርት ያለመግዛት ያንን ምርት ያለመጠቀም ቴንደንሲ ይሰፋል። ልክ እንደዚሁ እፎይን የማያውቁትም ላይቭ ላይ ገብቶ የተከታተሉትም ያልተከታተሉትም ሰዎች ተሳዳቢ ነው የሚለው እንትን ነው የሚሰሙት። ስለዚህ ምንድነው አፕሩቭ ማድረግ የፈለጉት? ኢምራን የሚባለውን ልጅ 2-3 ጊዜ አድርጎ እፎይ ክፉ ቃል እንዲናገር ነበር የመጀመሪያ ሙከራ የተደረገው። መጀመሪያ አካባቢ ላይ አይዞ ምናምን ተረጋጋ እንጂ ቀስበል እንጂ ምንም የተቸኮለ ነገር በሌለበት ማለት ነው። ከዛ እሱን ራሱ መቋቋም ከ2 ሰዓት በላይ ሰውን ታግሶ ጠብቆ ከዛ በኋላ ያንን ደግሞ እልህ አስጨራሽ የሆነን ትዕግስት ደግሞ አልፎ እንደዚህ ያለ ነገርን ለመቋቋም መሞከር ራሱን ችሎ በጣም የእግዚአብሔር ጸጋ የእግዚአብሔር ምሕረት ደግፎ ከእግዚአብሔር አብሮ ከሆነ ነው። ምክንያቱም ይህንን ነገር ህዝብ ከዚህ ጉዳይ ላይ እንዲወጣ ነፃ እንዲወጣ ይፈልጋል። የኛ አምላክ ህዝብ ከዚህ እስራት እንዲፈታ ይፈልጋል እና ይሄ የስም ማጥፋት እንዲታይ ነው የፈለገው። በሀገራችን ደግሞ ይሄ በጣም ቀሽም የሆነ ባህል አለ። ጮክ ብሎ የሚያወራ ሰው እንደ ትዕቢተኛ፣ ቦልድ የሆነ ድምፅ ያለው ሰው እንደ ጉረኛ፣ ትህትና ቢስ እንደሆነ ሰው እንዲቆጠር ማለት። መስለምለም አንገትን መቀነጣጠስ ትህትና አይደለም። በነገራችን ላይ ሮንግ የሆነ የትህትና መንገድ አለ እዚህ ሶሻል ሚዲያ ላይ። እሱ እኮ ትሁት ነው ምናምን ምን ስለሚያደርግ አንገቱን ቀጥ ካልክ ትዕቢተኛ፣ አንገትን ቀጥ ካደረግ ድምፅ ጮክ ካለ በቃ አንተማ በቃ እንትን አውሬ ነህ። ድምፁን ጮክ ያደረገ ትዕቢተኛ አይደለም ወገኖች። ትዕቢት የሚለካው በልቡ ውስጥ ሰውን በማሳነሱ ሲኖረው። ሌላው በአረብኛ በጣም ቡስት ሊያደርግ ፈልጓል። እንደ ኡስታዝ እኮ ሆነ አረብኛ እኮ ማወቅ ስራክ ነው፣ እንጀራህም ነው። ላይፍህ እኮ የተመሰረተው እሱ ላይ ነው። እንዴ በጣም በቃ በቋንቋ እንትን ለማድረግ ራሱን ከፍ አድርጎ ለማሳየት ሲሞክር እንዴ ቁርአን እኮ የተገለጠው በአረብኛ እኮ ነው። አንድ ኡስታዝ አረብኛ ማወቅ እኮ ከህይወቱም ጋር ከእንጀራውም ጋር ከሃይማኖቱም ጋር እኮ የሚገናኝ ነው። እንዴ በጣም እንትን አይደለም፣ እንደ ትልቅ ነገር የሚቆጠርም አይደለም። ሌላው የአላህን ስም የጠቀሰበት ጉዳይ ነው። አላህ ኢንተርናሽናል ነው ያለበትን እግዚአብሔር አለ። እሷ ፓርት በጣም ያሳቀች። እግዚአብሔር አለ ከኤርፖርት አያልፍም አንተ የምትጠራው እግዚአብሔር የሚል የተሳሳተ ስንኩል ሀሳብ ነው የሰጠው። አጠቃላይ አምላካዊ የሆነ የስሙን ትርጓሜ ባልሳተ መንገድ
በዓለማት ውስጥ መጽሐፍ ቅዱስ ሲተረጎም የሰዎችን ሀገር ቋንቋ ባከበረ መንገድ ነው የኛ መጽሐፍ የተተረጎመው። ለምሳሌ በኦሮምኛ ዋቀዩ ተብሎ የተተረጎመው። ዋቀዩና እግዚአብሔር ይለያያሉ? አይለያዩም። ለአረቡ ዓለም እግዚአብሔር ብለን ስናስተዋውቅ አላህ ብለን ነው ያስተዋወቅ ነው። ያ አላህ ግን ቁርአን ላይ የተገለጠው አላህ ሳይሆን በመጽሐፍ ቅዱስ ላይ የተገለጠው መንፈስ የሆነው በሁሉ ቦታ የሚገኝ ሁሉን የሚችል ሁሉን የሚያውቅ ውስንነት የሌለበት ለመኖሩ ጅማሬን ፍጻሜ የሌለው አልፋ ኦሜጋ የሆነው አምላክ ማለት ነው። አላህ በሚል ስም የተጠራው ለአረብ ሀገር ሰዎች፣ አረብ ሀገር ክርስቲያኖች አላህ አሉ ማለት ልክ ቁርአን ላይ ያለውን አላህ አሉ ማለት አይደለም። እና እቺን ፓርት በጣም አስቃኛለች። አላህን ኢንተርናሽናል አድርጎ ልክ ክርስትና እኛ የምንጠራው እግዚአብሔር ሎካል እንደሆነ ከኤርፖርት እንደማይሻገር የሞከረበት ሙከራ ማለት ነው። እና ለሚገባው ሰው በጣም ትልቅ ነገር። በጣም ሌላው በጣም የገረመኝ ሌላ ሀገር እግዚአብሔር የሚለውን ቃል አይጠቀሙትም፣ እግዚአብሔር የምትሉ እናንተ ናችሁ አለ። እኔ እንደዚህ አይነት ድክመት ዓለም ከተፈጠረ ዘመን ከተቆጠረ አይቻል አውቅ። መጽሐፍ ቅዱስን የኢትዮጵያ ሕዝብ ነው እንደ የፈጠረው። የኢትዮጵያ ጸሐፊ ነው የጻፈው። ማን ነው የጻፈው? እግዚአብሔር እያለ የጻፈው ዮሐንስ፣ ሌሎቹም እስራኤላውያን በጠቅላላ ስመ እግዚአብሔር እየጻፉ የጻፉት ያ ሁሉ ስመ እግዚአብሔር እየጠራ የተጻፈበት መጽሐፍ በጠቅላላ ኢትዮጵያ ውስጥ ነው እንደ የተቀመረው። ሮማዊው ግብፃዊው እየተባለ የተጻፈበት ማን ነው እግዚአብሔር እያለ ሲጠይቅ የነበረው ያ የፈርዖን ድምፅ፣ ይህ ሁሉ በጠቅላላ የመጽሐፍ ቅዱስ ሐሳብ ኢትዮጵያውያን እኛ ነን እንደ የሰራ ነው? እኛ ነን ወይ ያስቀመጥ ነው? ማን ነው ባለቤቱ ለዚህ መጽሐፍ ቅዱስ? መጽሐፍ ቅዱስ ዓለም የተስማማበት የመጽሐፍ ቅዱስ ማህበር የሚባለው አንድ ሃይማኖት ወልድ ዋሂድ ብለን የምናምን ሰዎች በጠቅላላ አምስቱ አሃት አብያተ ክርስቲያናት የምንላቸው እነ ግብፅ እነ ሶሪያ ሌሎቹም አይደሉም ወይ? መጽሐፍ ቅዱስን ከኢትዮጵያዎች ከኤርፖርት የወጣ አይደለም ብሎ ነበር። በጣም ስገረም ነበር። ዝም ብሎ ቃል በቃል እግዚአብሔር ማለት አለባቸው ብለህ ከሆነ እግዚአብሔር ያልነው በእኛ ቋንቋ ነው። በእነሱ ቋንቋ ደግሞ እንደ ቋንቋቸው ይጠሩታል። በኦሮምኛ እኮ ዋቅዮ ነው አይደል የሚባለው? በትግርኛ ሌላ በሆነ ሌላ ሊሆን ይችላል። ቋንቋ ተለያየ ማለት ግን አንዱን እግዚአብሔር ከፈለ ማለት ነው ወይ? ልክ በአማርኛም እኮ ብዙ ስም አለው። በዘመነ ብሉይ ቃል አካላዊ ቃል ኢየሱስ በአካላዊ ቃል ወልድ ያልነው፣ በዘመነ ሐዲስ ደግሞ ስግው የሆነው ኢየሱስ እንለዋለን። እንዲህ ያልነው ማለት ኢየሱስ ስላልነው አምላክነቱ የቀረበት ቃል ስላልነው ደግሞ ትስብእቱ የጎደለበት ነው። እንዴት መለኮት ዘአብሆ ትስብእት እንቲአነ በአባቱ ከባህሪ የመለኮቱ ያልተለየ በስጋው ደግሞ እኛን የመሰለ ማለት የሆነ እርሱ ወልድ እግዚአብሔር ኢየሱስ ክርስቶስ ነው ብለን እናገርለታለን። እና በጣም እየገረመ እግዚአብሔር ማለት በነገራችን ላይ ተቃውሞ የሚያስነሳ ነው። ስመ ባህሪ እኮ አይደለም፣ ስመ አካል ነው። ማን ነው? ይቅርታ፣ የባህሪ ግብር ስም ነው እግዚአብሔር ማለት እኮ ፈጣሪ ማለት ነው። እግዚ ማለት ገዥ ማለት ነው። ብሔር ማለት ደግሞ ፍጥረት ወይም ህዝብ ወይም ስብስብ ማለት ነው። ስለዚህ እግዚአብሔር ማለት የህዝብ ገዥ ማለት ነው። የበላይ ፈጣሪ ማለት ሰብሳቢ ማለት ነው። ይህ ቃል የባህሪ ግብር ስም ነው። የባህሪ ግብር ደግሞ ስም ከሆነ እግዚአብሔር የሚለውን ቃል ተቃውሞ ይሆናል እንዴ? ፈጣሪ ብዬ ስናገር ሰው ለፈጣሪ ለሚለው ቃል ለኔ ተቃዋሚ ይሆናል እንዴ? እንዲያ ብዬ ስናገር ፈጣሪ ለሚለው ቃል ለኔ ሰው ተቃዋሚ ይሆናል ወይ? በምን ስሌት? በየትኛው ቋንቋ? በየትኛውስ መጽሐፍ ቅዱሳዊ አስተምህሮ ነው ሰው ለኔ እግዚአብሔር ብዬ ስናገር ፍጥረታትን የፈጠረ የበላይ መሪ ማለት ነው? ስመ ባህሪውማ እኮ የእግዚአብሔር ስመ ባህሪው ይሄ ነው ብሎ እኮ ሰው አይናገርለትም። የሰው ባህሪው ሰው ነው እንለዋለን። ከሰባት ነገር የተቀመመ ተብሎ ይብራራለታል። የእግዚአብሔር ባህሪው ምንድነው ሲባል ጠባዩ ነው። ጠባዩም ባህሪው ነው፣ አይታወቅም። የማይታወቀው አይብራራም፣ የማይብራራው ደግሞ ይኖራል። ያላወቅነው ስለማይታወቅ አይደለም፣ ማወቅ የሚችል ሐሳብ እግዚአብሔርን የሚመረምር ፍጥረት ስለሌለ ነው። ሁሉን እንመረምራለን፣ ነገር ግን እርሱን ልንመረምር አንችልም ተብሎ ተጽፏል። ሊቁ በሃይማኖተ አበው 76 እንደነገረ ወለቱ ሳልወዘ ይታሰሶ ብሎናል እኮ ሐዋርያው ቅዱስ ጳውሎስም እርሱን ግን የሚመራመረው የለም ብሏል። መልዕልተ ሕግ ስለሆነ እና በጣም እየገረመኝ እየተደነቅኩ ነበር። እግዚአብሔር በሚያውቅ የት ነው የመጣው? ማን ነው እኒህን መጻሕፍት ያስቀመጣቸው የሚል ይሄ መነሻነት። እኛ እኮ በሚገርማችሁ ሁኔታ መጽሐፍ ቅዱስ ራሱ የተቀመመው በአንድ ሰው ብቻ ሐሳብ የመጣ አይደለም። መጽሐፍ ቅዱስን የጻፉት አጠቃላይ 40 ሰዎች ናቸው። በሐዲስ ኪዳን ያሉ በብሉይ ኪዳን የሐዲስ ኪዳን 8 ጸሐፊያን፣ የብሉይ ኪዳን ወደ 32 ጸሐፊያን እኒህ ተደምረው ነው ወደ 40 ሰው መጽሐፍ ቅዱስን የጻፈው። ወደ 40 ሰው
48 የሚሉ ትውፊታዊ ንግግሮች እንደውም አሉ። ይሄንን ያህል ሰው የጻፈው እግዚአብሔር በየዘመኑ ያነጋገራቸው ሰዎች የጻፉትን ነው መጽሐፍ ቅዱስ ያልነው። በየዘመኑ ከሙሴ ጋር የተነጋገረው እግዚአብሔር ሙሴ ለልጅ ልጁ ነግሮት ሙሴ ያኛው ደግሞ ለዚያ እየነገረው ብቻ የመጣ አይደለም። ትውፊታዊ ብቻ አይደለም ያለንኛ በየዘመኑ የመገለጽ ውጤት ነው መጽሐፍ ቅዱስ ማለት። ምን እያልከን ነው ካላችሁኝ፣ ሙሴ ጋር ያወራው እግዚአብሔር ኢሳይያስ ጋር አውርቷል። ኢሳይያስ ጋር ያወራው እግዚአብሔር ኤልያስ ጋር አውርቷል። ኤልያስ ጋር ያወራው እግዚአብሔር ሶፎንያስ፣ ሐጌ፣ ሚልክያስ ሌሎችም ነቢያት ጋር አውርቷል። ዳንኤል ጋር ያወራው እግዚአብሔር እርሱ ሕዝቅኤል ጋር አውርቷል። ሁሉም ጋር እንደው ዝም ብሎ በመልእክት ንሳ ገሌ እንገር ብሎ እንዳይዛን እንደዚህ አይደለም። እግዚአብሔር እንደዚህ አይደለም። የሆነ አንድ ግለሰብ መጽሐፍ ቅዱስ ይኸው ተገለጸልኝ ብሎ ቋጥሮ አምጦም አልተቀበልነውም። በጣም የብዙ ዘመን መጻሕፍት በነገራችን ላይ በቤተክርስቲያናችን አስተምህሮ መጽሐፍ ቅዱስ ለመባልና ለመሆን አንድ ላይ ለመጠረዝ የፈጀበት አጠቃላይ ዘመኑ 4100 ዓመት ነው። የ4100 ዓመት መጽሐፍ ነው ያለን እኛ። መጽሐፋችን እሱ ነው። ሰው ባልበዛበት ዘመን ኃጢአትም ስላልበዛ በዚያ ዘመን እግዚአብሔር መጽሐፍ ብዙ አላጻፈም። ቃል በቃል እንዳልኋችሁ እየነገራቸው እንዲያያለ ትንሽ መጽሐፍ እየተሰጣቸው በእነ ሄኖክ ምስጢር እየተገለጸላቸው እንዲያያለ ከዚያ ሰው ከዚያ በኋላ ነው ይቅርታ እግዚአብሔርም ፈቃዱ ሆኖ መጽሐፍት ተጽፈው የመጡትና ያንን መጽሐፍ ይዞ ይሄን መጽሐፍ መተቸት በእውነት ስለ ጥላቻ የሚሰብክ ስለ ዝሙት ትሬኒንግ የሚያለማምድ ዘላለም ከሞት በኋላ ስላለው ህይወት ስለ መንግስተ ሰማያት ይሰበካል እንጂ በመንግስተ ሰማያትም እንዲሁ ተራክቦ አለ ብሎ የሚያስተምር ማግባት ክርስቶስ የለም ብሎ ነው የተናገረ። ቃል በቃል ማግባት መጋባት የሚባል ነገር የለም። አላህ ከመላእክት እግዚአብሔር ይከውኑ እንደ እግዚአብሔር መላእክቱ ነው ይኖራሉ እንጂ ብሎ ነው የተናገረው። የኛ ቤተክርስቲያን የምታስተምረው ይህ ነው የቤተክርስቲያኑ አስተምህሮ ሐሳቧ ይህ ነው። ስለሆነም ይሄን እንድንረዳ የሚል መልእክት ሐሳብ ለመጨመር ነው። ቸሩ ያክብርልኝ።